ወወልድ ወመንፈስ ቅዱስ አሃዱ መንግስተ ሰማያትን በምንወርስበት ገንዘብ ከውሃና ከመንፈስ ቅዱስ የወለደን የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር አብ ከባሕሪ ልጁ ከእግዚአብሔር ወልድና ከባሕሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር ስሙ የተመሰገነ የተከበረ ይሁን። እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ክብር ምስጋና ይድረሳት። ሁላችሁም የእግዚአብሔር ቤተሰቦች ካህናት፣ ዲያቆናት፣ ምዕመናት እንደያላችሁበት የጊዜ ሰዓት መስፈሪያ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ከኔ ጋራ ከዛሬ ጀምሮ ለሚኖሩን ተከታታይ የትምህርት ጊዜያት የምንማማርበት የትምህርት ርዕስ ነገረ አበው ወይም ደግሞ ፓትሮሎጂ የሚለውን ነው። ይሄ የነገረ አበው ትምህርት ቤተክርስቲያን ካሏት የትምህርት ዘርፎች ሁሉ እጅግ በጣም ሰፊውና ጥልቅ የሆነው የትምህርት ክፍል ነው። እንዲያው በሶስት ወይም በአራት መርሃ ግብራት ወይም ደግሞ በስብከት መልክ ወይም በስልጠና መልክ ተሰጥቶ የሚያልቅ ነገር አይደለም። የነገረ አበው ትምህርት የህይወት ዘመን ትምህርት ነው። ሰው በህይወት ዘመን ውስጥ ካለ ድረስ ተምሮ የማይጨርሰው ተጠልቆ የማያልቅ ሰፊና ጥልቅ የምስጢር ውቅያኖስ ነው ነገረ አበው ወይም ፓትሮሎጂ ብለን ስንል። ወደ ትምህርቱ ለመግባት መጀመሪያ ሁለት መሰረታዊ ርዕሰ ጉዳዮችን አንስቼ እንደ መንደርደሪያ እጠቀምባቸዋለሁ። ምናልባት ነገረ አበው ብዬ ዛሬ ላልጀምር እችላለሁ። ወደሱ የሚወስዱን ሁለት መሰረታዊ ነገሮች ግን የግድ አስፈላጊዎች ናቸው። የመጀመሪያው ቤተክርስቲያን ማናት የሚለውን ነገር አጭር ትርጓሜ ሰጠን እናልፋለን። ሁለተኛ ትውፊት ምንድነው የሚለውን ነገር አይተን ከዚያ በኋላ ወደ ነገረ አበው ብንገባ ነገሩ ይበልጥ ግልጥና የተመቻቸ ይሆናል ብዬ አስባለሁ። ስለዚህ ስለ ቤተክርስቲያን ለመናገር የምትጠቀማት አንዲት ሐረግ አለች። በጉባኤ ቁስጥንጥንያ መቅዶንዮስን ለማውገዝ የተሰበሰቡ 150 ሊቃውንት ጉባኤ ቁስጥንጥንያ ላይ የተናገሩት የሃይማኖት ቀኖና ወይም ክሪድ አለ። መቅዶንዮስ ቁጥሩ ከመንፈቀ አርዮሳውያን ነው። በዋናነት ክህደቱ ነገረ መንፈስ ቅዱስ ላይ ወይም ደግሞ መንፈስ ቅዱስን እግዚአብሔር አይደለም ሎቱ ስብሐት ብሎ የካደ መናፍቅ ነው። ከአብ ከወልድ አሳንሶ ዝርው ነው አካላዊ አይደለም ብሎ ያለ መናፍቅ ነውና እሱን ለማውገዝ በቁስጥንጥንያ የተሰበሰቡ ሊቃውንት የሃይማኖት ኑዛዜ ወይም ክሪድ የተናገሩት አለ። በዘወትር ጸሎተ ሃይማኖት እያልን በምንጸልየው ውስጥ ተካቷል። እሱ ምንድነው? ወነአምን በአሐቲ ቅድስት ቤተክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት የሚለው ነው። ከሁሉም በላይ በምትሆን ሐዋርያት በሰበሰቧት በአንዲት ምእመን እናምናለን ነው የሚለው ቃሉ ሲተረጎም ወደ አማርኛ። ይሄ ቃል የሚገኘው ሃይማኖተ አበው ዘሰለስቱ ምዕት በተባለው የሃይማኖተ አበው ክፍል ላይ ታገኙታላችሁ። ከዚሁ ከሰለስቱ ምዕት ከጉባኤ ንቅያው ጸሎት አያይዘው አንድ ላይ ሊቃውንት ሰርተውታል። እና ይሄ አረፍተ ነገር ወነአምን በአሐቲ ቅድስት ቤተክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት የሚለው አረፍተ ነገር በአጠቃላይ የቤተክርስቲያንን ማንነት ወይም ደግሞ ባህሪያዊ መገለጫዎቿን
ጠቅለል አድርጎ በአንድ አረፍተ ነገር የሸከፈ ኃይለ ቃል ነው። እንደሚታወቀው ቤተክርስቲያን የሚለው ስም ለህንፃው ይሰጣል። እያንዳንዱ ምዕመን ቤተክርስቲያን ይባላል። ህብረቱ ጉባኤው ቤተክርስቲያን ይባላል። ይሄ የሚታወቅ ትርጓሜ ነው። እዚህ ላይ አሁን ስለ ባህሪዋ ስለ ማንነቷ ነው የምናወራ። ይህ አረፍተ ነገር የቤተክርስቲያን ባህሪ ማንነቷን በደንብ የሚያስረዳ ነው። ምን ይላል ሲጀምር? ወነአምን ይልና ቃሉ ራሱ እዩት። ወነአምን ብሎ ነው የሚጀምረው። ይሄ ራሱ የሚያስደንቅ ነው። እናምናለን ብሎ ነው የሚጀምር። እናምናለን ለብዙ ቁጥር የሚቀጸል ወይም ደግሞ የብዙ ቁጥር ማሰሪያ ነው። እናምናለን ሲል አምናለሁ፣ በግሌ አምናለሁ፣ ግን እንደ ቤተክርስቲያን ግን እናምናለን እያልን ነው የምንመሰክረው። ስለዚህ ቤተክርስቲያን ጉባኤያዊት ወይም ህብረታዊት መሆኗን ራሱ ያጠይቃል። አሁን በየጊዜው በምንጸልያቸው ጸሎቶች ለምሳሌ አባታችን ሆይ ብለን ስንል ጌታ ሲያስተምር አንትሙሰ ሶበ ትጼልዩ ከመዝ በሉ፣ እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ አለና አባታችን ሆይ በሰማያት የምትኖር እያላችሁ ጸልዩ አለ። ልብ አድርጉ። አባቴ ሆይ በሰማይ የምትኖር ስሚክ የዕለት እንጀራዬን ስጠኝ ዛሬ፣ በደሌን ይቅር በለኝ እያላችሁ ጸልዩ አላል። አባታችን ሆይ በደላችንን ይቅር በለን እኛም የበደሉንን ይቅር እንደማንል እያላችሁ ጸልዩ ነው ያለ። ይሄ ምንን ያሳያል? ቤተክርስቲያን ጉባኤያዊት እንደሆነች። አንድ ምዕመን አባታችን ሆይ እያለ በሚጸልይበት ጊዜ የሚጸልየው ለሱ ብቻ ሳይሆን እሱ በሚያምነው አምላክ አምነው ከእርሱ ጋር አንድ የክርስቶስ አካል የሆኑ ምዕመናንን ጭምር ወክሎ ነው የሚጸልየው። ልብ አድርጉ። ብቻዬን ስለሆንኩኝ ብዬ እኔ አባቴ ሆይ በሰማይ የምትኖር የዕለት እንጀራዬን ስጠኝ ዛሬ፣ በደሌን ይቅር በለኝ አልልም። የቱንም ያህል ብቻዬን ብሆን አባታችን ሆይ ነው የምለው። በእኔ የሌሎችን ምዕመናን ጸሎት ሁሉ አቀርባለሁ ማለት ነው። ቤተክርስቲያን ጉባኤያዊት ናት። አሁን ወደኋላ አመጣበታለሁ በደንብ እና ቀጥሎ ያለው ቃል ወነአምን ይልና በአሃቲ ነው የሚል። በአንዲት። እንደሚታወቀው እግዚአብሔር አንድ ነው፣ ክርስቶስ አንድ ነው፣ መንፈስ ቅዱስም አንድ ነው። እንግዲህ ቅድስት ቤተክርስቲያን የክርስቶስ አካል ናት። ክርስቶስ አንድ ነው፣ የክርስቶስ አካሉ አንድ ነው ብለን ካልን፣ ቤተክርስቲያን ደግሞ የክርስቶስ አካል ናት ካልን ቤተክርስቲያን አንዲት ናት ማለት ነው። ምክንያቱም የክርስቶስ አካሉ አንድ ነው፣ ቤተክርስቲያን ደግሞ የክርስቶስ አካሉ ናት። ስለዚህ አንዲት ቤተክርስቲያን ናት ያለችው። በነገራችን ላይ በአዲስ ኪዳን የስነ ጽሁፍ ወይም የሊትሬቸር ታሪክ ውስጥ ቤተክርስቲያንን የክርስቶስ አካሉ ብሎ ወይም ደግሞ አካለ ክርስቶስ ብሎ ቤተክርስቲያንን የገለጸ የመጀመሪያው የሐዲስ ኪዳን ጸሐፊ ሐዋርያው ቅዱስ ጳውሎስ ነው። ቅዱስ ጳውሎስ ቤተክርስቲያንን የክርስቶስ አካሉ ያላት ከየት አግኝቶት ነው ብለው ቢሉ፣ እንደሚታወቀው ጳውሎስ ከመሆኑ አስቀድሞ ሳውል እየተባለ በኦሪታዊ ግብር ሳለ የክርስቶስን ቤተክርስቲያን ለማሳደድ ወደ ደማስቆ ሲሄድ በመንገድ ላይ ክርስቶስ ተገልጦ በመብረቅ መሬት ላይ ወድቆ ደንግጦ ያንን ተአምር አይቷል። እና ክርስቶስ የተናገረው አንድ ቃል አለ። ሳውል ሳውል ለምን ትሰድደኒ? ሳውል ሳውል ለምን ታሳድደኛለህ? ይችን ቃል አስምሩባት። ለምን ታሳድደኛለህ አለው። ጳውሎስ ሳውል እያሳደደ ያለ ምዕመናንን ነው። የምዕመናን ስደት የክርስቶስ ስደት ነው። ለምን? ምዕመናን የክርስቶስ አካሉ ስለሆኑ። አሃ ለካ እያሳደድኳት ያለችው የሱን አካል ነው የሚለውን የተማረው እዚህ ቦታ ላይ ነው፣ የደማስቆ ጎዳና ላይ ነው። ስለዚህ የሚያሳድድ የክርስቶስን አካል መሆኑን ገብቶታል። ስለዚህ ቤተክርስቲያንን ምን ብሎ ገለጣት? የክርስቶስ አካሉ ምልአቱ ብሎ ገለጣት ማለት ነው። የክርስቶስ አካሉ ምልአቱ ብሎ ቅድስት ቤተክርስቲያንን ቅዱስ ጳውሎስ ገልጧታል ማለት ነው። እና ቤተክርስቲያንን ምዕመናንን የሚያሳድድ ማንም ቢኖር እሱ የክርስቶስ አሳዳጅ ነው ማለት ነው። ምክንያቱም ምዕመን የክርስቶስ አካል ስለሆነች ማለት ነው። ቤተክርስቲያን የክርስቶስ አካል እና ስለዚህ ቤተክርስቲያን አንዲት ናት። በዘር፣ በነገድ፣ በጎሳ፣
በጎጥ በመሳሰሉት ነገር አትከፋፈልም። በነገራችን ላይ ቤተክርስቲያንን በዘርና በቋንቋ ለመከፋፈል የሚሞክር ሰው የሚጠየቀው ይሄ ምግባራዊ ስህተት አይደለም፣ ቴዎሎጂካል ነው። ይሄ ነገረ መለኮታዊ ስህተት ነው። እንዲህ አይነት ሰው የሚሰራው ንስጥሮስ በተከሰሰበት ክስ ነው የሚከሰሰው። ክርስቶስ አንዱን የክርስቶስን አካል ነው አይደለ የከፋፈለው። እዚህ ምላሽ መለኮት ነው፣ እዚህ ምላሽ ስጋ ነው ብሎ ከዚህ ምላሽ የትግሬ ቤተክርስቲያን ናት፣ ከዚህ ምላሽ የአማራ ቤተክርስቲያን ናት ሚል ቢኖር የክርስቶስን አካል ነው የሚከፍለው። እኔ እንዲያውም አንድ ሰው ምን ሲለኝ ሰማው፣ ውጭ ሀገር ያለ አንድ ጓዳችን እኔ በምኖርበት ስቴት 3 የኢትዮጵያ አድባራት አሉ አለ እና 3ቱም በተክለ ሃይማኖት ስም ነው አለ የተሰሩ። እንዴ ለምን በተመሳሳይ ስም ይሰራሉ ብዬ ስለው አንዱ የአማራ፣ አንዱ የትግሬ፣ አንዱ የኦሮሞ ነው አለ። እንዴ ይገርማል። ከሆነ አይቀር ስለምን አማራው ተክለ ሃይማኖት እሺ ይሁን፣ ወይም ደግሞ ጊዮርጊስ ደስ ያሉን፣ ትግሬው አቦ ገብረ መንፈስ ቅዱስ፣ ኦሮሞ ቅድስት አርሴማ ለምን አያረግም አልኩት። እንዲያ ከሆነማ የጊዮርጊስ ትግሬና ኦሮሞ ወደ አማራ ሊሄድ ነው አለ። ያቦ አማራውና ኦሮሞ ወደ ትግሬው ሊሄድ ነው። የአርሴማ ሲሆን ኦሮሞና ማነው ትግሬውና አማራው እዛ ሊሄድ ነው። ሊገናኝ ነው፣ እርስ በርስ ሊገናኝ፣ አብሮ ሊያመልክ፣ አብሮ ሊቆርብ፣ ሊወዳጅ፣ አብሮ ሊያገለግል ነው። ያ እንዲሆን አይፈለግም አለ። እንዲህ እያደረጉ ቤተክርስቲያንን በየስቴቱ እየከፈቱ ምዕመናንን በዘር በቋንቋ የሚከፋፍሉ መነኮሳት፣ አገልጋዮች መናፍቃን ይባላሉ። ሊትራሊ መናፍቃን ናቸው። ምንም እንትን ልንላቸው ሲጀመር ያለ ኤጲስቆጶሱ ፈቃድ ቤተክርስቲያን የመሰረተ ካህን ቢኖር ከምዕመናን ይለይ። ካህን ደፋር ነውና ደፍሮ ገብቶ ቢቀድስ ከክህነቱ ይሻር ይላል ፍትሐ ነገሥት ፍትሕ መንፈሳዊ አንቀጽ ቀዳማዊ። ልብ አድርጉ። አሁን አንድ ያው እንደምታውቁት ነው ታቦት መደራረብና በዘር እያቧደኑ ቸርች መክፈት ልክ የጴንጤው መንፈስ ነው መጥቶ እኛም ጓዙን ጠቅሎ የገባ። አሁን ታቦት መደራረብ ራሱ ከየት የመጣ ነው እስኪ ንገሩኝ። እንዲያው አሁን እውነት እናውራ ከተባለ ታቦት እኮ ጥንቱን በኢትዮጵያ ታሪክ ታቦት የሚደረበው በነ ዮዲት፣ በነ ግራኝ፣ በጣሊያን በድርቡሽ ዘመን ወራሪ መጥቶ ቤተክርስቲያኑን ሊያቃጥለው እንደሆነ አበው ካህናት መነኮሳቱ አበው ሲያውቁ ቅርስ ከሚወድም ታቦቱን ወስደን ከዛኛው ቤተክርስቲያን እንደርበው ይባልና ይደረባል። ዘመነ አጸባን የመከራን ዘመን ለመሻገር እያሉ ነዋየ ቅድሳቱን ከአንዱ ወደ አንዱ እየወሰዱ ይደርቡ ነበር። ያ እንደ አንድ መሰረታዊ የቤተክርስቲያን ትምህርት ተቆጥሮ የብዙ ምዕመን የሚስብልን ታቦት የትኛው ነው ተብሎ ይከፈታል ማለት ነው። ይሄ በጣም ወራዳነት ነው። በአትናቴዎስ ስም ቤተክርስቲያን አለን ኢትዮጵያ ውስጥ፣ በቄርሎስ ስም አለን፣ በዮሐንስ አፈወርቅ ስም አለን። እንጂ ድርብ አለ መሰለኝ ዮሐንስ አፈወርቅ አንድ ቦታ ላይ አላቅም። ሌላ በእነንጦንስ በእነመቃርስ አለን የለንም። ጠበል ወይም ቢዝነስ ያመጣሉ ተብሎ በሚታሰቡ ጠበል ተኮር ወይም ደግሞ ምን ልበላችሁ አቡነ ሐራ ወይ አርሴማ ምናምን ከሆነ ግን አገሩን ያጥለቀልቀዋል። ጥሩ ነው በእነሱ መሰራቱ እኮ አይጎዳም። ግን ይኸውላችሁ ቅዱሳንን ለመዘከር እንዳልሆነ ግን የምታውቁት ከዚህ ነው። ስንት ሊጠቀሱ አትናቴዎስን የሚያህል አባት በፋዘር ኦፍ ኦርቶዶክሲ የኦርቶዶክሳዊነት አባት የተባለ እግዚአብሔር በሱ አማካኝነት ኦርቶዶክሳዊት ቤተክርስቲያንን ከአርዮሳውያን እጅ ያዳነ የጠበቀ ቅዱስ አባት በሱ ስም ሳያንጹ ለንግድ ብለው የሚከፍቱት ነገር በጣም ያዋርዳል፣ ወራዳነት ነው። እና ይሄ አሃቲነት ነው። ቤተክርስቲያን አንዲት ናት ነው። ስለዚህ አንድነታችን ምንም ለድርድር የሚቀርብ አይደለም። ርትዕት በሆነችው ቤተክርስቲያን ሁሉ ገብቶ ማምለክ፣ መስገድ፣ መጸለይ፣ ቅዱስ ስጋውን ክቡር ደሙን መቀበል ያስፈልጋል። ወነአምን በአሃቲ ቀጥሎ ያለው ቃል ምን ይላል? ቅድስት ይላል። የቤተክርስቲያን ሌላው መገለጫዋ ወይም ባህሪዋ ቅድስትነት ነው። አምላኳ ቅዱስ ነው። እግዚአብሔር ልዩ ነው። ቤተክርስቲያንም ቅድስት ናት። ቅድስት ናት ማለት የተለየች ናት። እግዚእነ ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ከአህዛብነትና ከአይሁድነት የለያት ናት፣ የቀደሳት ናት። ከቤተ አይሁድና ከቤተ አሕዛብ ቤተክርስቲያን በዋናነት የተገኘችው ከነዚህ ከሁለቱ ነው። ከቤተ አይሁድና ከቤተ አሕዛብ እንደሚታወቀው ከኢትዮጵያና ከእስራኤል ውጪ በብሉይ ኪዳን የነበረው ዓለም ጣዖት አምላኪ ስለነበረ
ቤተ አሂዛብ ነው የሚባል ከነዚህ ሁለት ሀገሮች ውጭ የቀረው በሙሉ ቤተ አሂዛብ ነው ወይም ጀንታይልስ የሚባሉት ማለት ነው። እና ኢትዮጵያውያን ግን ከቤተ አይሁድ የተጠራንን ኢትዮጵያም በለው እዚህ ማን ነው እስራኤል ከዛ ውጭ ያለው ቤተ አሂዛብ ነው። ስለዚህ ቤተ ክርስቲያንን ክርስቶስ የጠራት ከነዚህ ከሁለቱ ነው። ከቤተ አይሁድ የተጠሩ አሉ፣ ከቤተ አሂዛብ የተጠሩ አሉ። ሁለቱ ግን ተለይተዋል ማለት ነው። ተለይተው በክርስቶስ አንድ አካል ሆነዋል። በሮም የነበረችው የመጀመሪያዋ ቤተክርስቲያን ትልቁ ፈተናዋ የነበረው አንዱ ከአይሁድነት ወደ ክርስትና በመጡትና ከአረሚነት ወደ ክርስትና በመጡ ምዕመናን መካከል የነበረው አለመግባባት ነበር። ከአይሁድነት ወደ ክርስትና የመጡ አይሁዳዊ ኮተታቸውን ይዘው ነው የመጡ። ከአሕዛብነት ወደ ክርስትና የመጡትም ደግሞ እንደዛው እና በውስጥ በጣም ብዙ መሻኮት ነበረ። ለዚያ ነው ቅዱስ ጳውሎስ መልእክት ሀበሰባ ሮሜ ወደ ሮሜ መልእክቱን የጻፈበት ምክንያት ያችን ልዩነት አጥፍቶ አንድነታቸውን ለማጽናት ነው። እና ቅድስት ናት ብለን ስንል አምላኳ ቅዱስ ስለሆነ የእሷም ቅድስና የሚመነጨው ከዚሁ ከእግዚአብሔር ቅድስና ነው። ሊቃውንት ቤተክርስቲያንን በጨረቃ ክርስቶስን በፀሐይ ይመስሉታል። ጨረቃ ብርሃኗን የምታገኘው ከፀሐይ እንደሆነው ሁሉ ቅድስት ቤተክርስቲያንን ብርሃኗን ያገኘችው ከእግዚእነ ኢየሱስ ክርስቶስ ነው። ሀብተ ወልድና ስመ ክርስትና፣ ሕይወተ ልቡና፣ ጥምቀትን፣ ታምራትን፣ ስርየትን፣ ሀብት፣ ልጅነት እነዚህን ያገኘች ከክርስቶስ ነው ማለት ነው። ስለዚህ ቅድስት ናት፣ ልዩ ናት፣ የተለየች ናት። ቤተክርስቲያን ከአሕዛብነት የተለየች ናት፣ ከቤተ አይሁድ የተለየች ናት። የክርስቶስ ቅዱስ ስለሆነው ለክርስቶስ ደግሞ አካሉ ስለሆነች ቅድስት ናት ማለት ነው። ቤተክርስቲያን ቅድስት ናት። ቀጥሎ ወነአምን በአሐቲ ቅድስት ቤተክርስቲያን ይላል። ቤተክርስቲያን የሚለው ቃል ትርጓሜው ጽውይት ማለት ነው፣ የተጠራች ማለት ነው። የግሪኩ ኤክሊሲያ ወይም አቅሌሲያ እየተባለ የሚባለው የተጠራች የሚል ነው። ክርስቶስ መጥቶ ጠርቷታል በጥንተ ስብከት። በጥንተ ስብከት ማለት ጌታ ኢየሱስ ክርስቶስ ማስተማር በጀመረበት ወራት ነው ቤተክርስቲያንን ወደሱ የጠራት ማለት ነው። ጽውይት ወይም የተጠራች ትባላለች ማለት ነው። ወነአምን በአሐቲ ቅድስት ቤተክርስቲያን ይልና ቀጥሎ እንተ ላዕለ ኩሉ ይላል። ኩሉ የሚል ቃል አለ። ኩላዊት ናት፣ ዩኒቨርሳል ናት፣ ወይም ደግሞ ካቶሊክ ነች። ይህን ስም ብዙ ጊዜ ካቶሊኮች ስለሆኑ የሚጠቀሙበት እኛ ትተነዋል፣ ልንተወው አይገባም። ከቤተ ክርስቲያን የባህሪ መገለጫ ውስጥ አንዱ ካቶሊሲቲ ነው። ቤተ ክርስቲያን ካቶሊካዊት ነች ወይም ደግሞ ዩኒቨርሳል ነች፣ ኩላዊት ነች። ያ ማለት ኩላዊት ነች ወይም በሁሉም ያለች ናት ሲባል ብዙ ጊዜ ጎደል ተደርጎ ነው የሚተረጎመ። አተረጓጎሙ ሪዳክት ይደረጋል። ቤተ ክርስቲያን ኩላዊት ናት ስንል ምን ማለታችን ነው ሲባል አይ በዚህ ምድር ላይ ብዙ ቦታ ላይ ስላለች ኢትዮጵያ ውስጥም ግብጽ ውስጥም ምንም እዛ ሶሪያ ምናምን ስላለች የሚሉ ሰዎች አሉ። በታይም ስፔስ ዳይሜንሽን ያስቀምጡታል ኩላዊነትን ማለት ነው። እንደዚያ ከሆነ ከያዘችው ቦታ ይልቅ ያልያዘችው ስለሚበልጥ ኩላዊት ልትባል አትችልም። ምክንያቱም ኦርቶዶክስ ቤተክርስቲያን በዓለም ላይ ምን ያህል ፐርሰንቱ ነው ኦርቶዶክስ? ምን ያህል ቦታ ይዛለች? ካቶሊክ የያዘችውን ያህል ወይም ደግሞ ሌላው እስልምና የያዘውን ያህል እንኳን ላትይዝ ትችላለች። ስለዚህ በቦታ በያዘችው ቦታ ምድር ላይ በያዘችው ስፔስ ብዛት አይደለም ኩላዊት የምንላት። እንዲያ ብለን ካልን እኮ የመጀመሪያዋ ቤተክርስቲያን ሲባል እንግዲህ 120ው ቤተሰብ ማለት ነው ለአንድ ዓመት ያህል ከኢየሩሳሌም አልወጡም። ወነበሩ ዓመተ ፍጽምተ በኢየሩሳሌም፣ ለአንድ ዓመት ያህል በኢየሩሳሌም ነበሩ ይላል። ስለዚህ ከኢየሩሳሌም አልወጡምና ኩላዊት አትባልም ማለት ነው። ያቺ ቤተክርስቲያን በኢየሩሳሌም የበሬ ግንባር በማታክል ከተማ ስለተወሰነች ኩላዊት ልንላት አንችልም ማለት ነው። አይደለም። ኩላዊነት የጊዜና የቦታ ጉዳይ አይደለም። ኩላዊነት ሲባል በሁሉም ለመላ ለክርስቶስ አካሉ ነች። ክርስቶስ አካሉ በሁሉም የመላ ነው። ቤተክርስቲያን ኩላዊት ያ ማለት የቅዱስ ያሬድ ድጓ ይህንም በደንብ ያብራራዋል። እንተ በምድር ስረዊሃ ወበሰማይ አይጹቂሃ፣ ስሮቿ በምድር ናቸው ቅርንጫፎቿ በሰማይ ናቸው ይላል። ስሮቿ ማለት መሰረቷ በምድር ነው ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ የመሰረታት ምድር ላይ ነው። ምድራዊ ስጋን ተዋህዶ ምድር ላይ መስርቷታል። ወበሰማይ አይጹቂሃ፣ ቅርንጫፎቿ በሰማይ ናቸው ማለት ደግሞ ሰማያውያን መላእክትም የዚህ ህብረት አባላት ናቸው ማለት ነው። ጌታ የመሰረታት ምድር ላይ ነው። እዚህ ላይ አንድ ላነሳው የምፈልገው ጥያቄ አለ። በማቴዎስ ወንጌል ላይ እንደምታውቁት ጌታ ሐዋርያትን ጥያቄ አቅርቧል አይደለ? መነ ይብልዎ ሰብእ ለወልደ እጓለ እመሕያው በፊልጶስ ቂሳርያ
የሰው ልጅ ማን ይሉታል ብሎ ጠየቃቸው። ቦ እለ ይብሉከ ኤርምያስሃ ወቦ እለ ይብሉከ ኤልያስሃ ወቦ እለ ይብሉከ ዮሐንስሃ መጥምቀ ዮሐንስ ኤርምያስ ነው የሚሉ አሉ። ኤልያስ ነው የሚሉ አሉ። ዮሐንስ መጥምቅ ነው የሚሉ አሉ ብለው አሉት። እና መነ ትብሉኒ ብሎ አላቸው። እናንተ ማን ትሉኛላችሁ ብሎ ሲጠይቃቸው አንተ ውእቱ ወልደ እግዚአብሔር ሕያው ብሎ ጴጥሮስ መለሰ። አንተ ሕያው እግዚአብሔር ልጅ ነህ ብሎ መለሰ። በዚህ ጊዜ ጌታ ጴጥሮስን ምን አለው? አንተ አለት ነህ፣ በአንተ አለትነት ላይ ክብርት ቤተክርስቲያኔን እሰራታለሁ አለው። ያ ማለት አንተ አለት ነህ፣ በአንተ አለትነት ቤተክርስቲያኔን እሰራታለሁ። እና ይሄንን ገጸ ምንባብ ይዘው ቤተክርስቲያን የተመሰረተችው በጴጥሮስ ላይ የሚመስላቸው ሰዎች አሉ። ክርስቶስ ቤተክርስቲያንን በጴጥሮስ ላይ አልመሰረታትም፣ በሰው ላይ አልተመሰረተችም። ይሄ መታወቅ አለበት። ምክንያቱም ቅዱስ ጴጥሮስ እኮ አንተ ውእቱ ወልደ እግዚአብሔር ሕያው፣ አንተ ሕያው እግዚአብሔር ልጅ ነህ ብሎ አለ አይደለ? ያን ጊዜ ጌታ ምን አለው? ብፁዕ አንተ ስምዖን ወልደ ዮና አንተኬ ትሰመይ ኬፋ ዘበትርጓሜሁ ጴጥሮስ፣ የዮና ልጅ ስምዖን ሆይ አንተ ብፁዕ ነህ። እስመ ኢከሰተ ለከ ዘሥጋ ወደም፣ ይህንን ነገር ስጋዊ ደማዊ እውቀት ተፈልስፎ አልገለጠልህም። አላ አቡየ ሰማያዊ፣ ሰማያዊ አባት የገለጠልህ መንፈስ ቅዱስ አድሮ ገለጠልህ እንጂ የሰማያዊ ሕይወቱ መንፈስ ቅዱስ አድሮ ገለጠ። ደማዊ ማለት ምድራዊ እውቀት በምድራዊ ተፈልስፎ አልደረስክበትም ብሎ አመሰገነው ጌታ። ከዛው ላይ ወረድ ብሎ ጌታ እንደሚሞት እንደሚሰቀል እንደሚያዝ ተሰቅሎ እንደሚሞት ሲነግራቸው ደግሞ ሐሰለ ከግዚኦ አለ ጴጥሮስ። ጌታ ይሄ አይሁንብህ አለ። ከዛ ጌታ ምን አለው? ሁር እምድህሬ ሰይጣን እስመ ኢትሄሊ ዘእግዚአብሔር ዘእንበለ ዘሰብእ፣ ሰውን እንጂ የእግዚአብሔርን ስራ አታ ብፁዕ በተባለበት በዚያው ጉባኤ ነው ሰይጣን የተባለ ጴጥሮስ። እያስተዋላችሁት ነው? ብፁዕ ተብሎ የተወደሰው ጴጥሮስ አባቴ አድሮብህ ነው የገለጠልህ ካለው በኋላ ወዲያው ደግሞ ሁር እምድህሬ ሰይጣን፣ አንተ ሰይጣን ከኔ ወግድ ተባለ። ልብ አድርጉ እንግዲህ። በዚያ ቅጽበት ጴጥሮስ አይ ልትሰቀል አይገባህም ሲል ጌታ የመጣበትን ዋናው መሰረታዊውን ዓላማ የሚያደናቅፍ ነገር ነው እየተናገረ ያለው። ያን እንዲናገር ያደረገው ደግሞ ሰይጣን አድሮ። ስለዚህ ጴጥሮስ ሰይጣን ሆኖ ሳይሆን በጴጥሮስ ያደረን ሰይጣን ነው ሁር እምድህሬ ሰይጣን ብሎ የገሰጸው ጌታ። ጴጥሮስ ይሳሳት ነበር ማለት ነው በዚያ ሰዓት። እና ወጭ ወራጅ በሆነና ሊሳሳት በሚችል ሰው ላይ ጌታ ቤተክርስቲያንን አልመሰረታትም። ታዲያ በአንተ አለትነት ላይ ክብርት ቤተክርስቲያንን እመሰርታታለሁ ብሎ ሲል በአንተ አለትነት ማለት አንተ ዛሬ በመሰከርከው የሃይማኖት ምስክርነት አንተ ውእቱ ወልደ እግዚአብሔር የሕያው እግዚአብሔር ልጅ አንተ ነህ በሚለው በዚህ ዶክትሪን፣ በዚህ ተዋህዶ በሚባለው በዚህ ቴዎሎጂ ምእመንን በዚህች አጸናታለሁ፣ ምእመናንን በዚህ መሰረታቸዋለሁ፣ የእምነታቸው መሰረት ይህቺ የተዋህዶ ሃይማኖት ትሆናለች ሲለው ነው ማለት ነው። እንጂማ ጴጥሮስማ ይኸው ሲሳሳት፣ ከዛም በኋላ እኮ እሊህ እንኳን ቢክዱህ እኔ አልክድህም አለ። ከዚያስ 3 ጊዜ ካደ ደግሞ። እና እንደምታውቁት እንደዚህ አይነት ወጪ ወራጅ ቤተክርስቲያን በሰው አልተመሰረተችም ማለት ነው። እና ስለዚህ ቤተክርስቲያን ኩላዊት ናት ስንል በሰማይም በምድርም የመላች ሰማያውያን መላእክትም የህብረቷ አባላት የሆኑላት የክርስቶስ አካሉ ራሷ ክርስቶስ የሆነ ራሷ ክርስቶስ እሷ ደግሞ አካሉ የሆነች ማለት ነው። እንደምታውቁት አካል ክፍላችን ኦፕሬት የሚደረገው በራሳችን ነው። ስለዚህ በክርስቶስ ሕግ ኦፕሬት የምትደረግ ምእመን ማለት ነው። አንድ የአካል ክፍል ወይ እጅ ወይም እግር ከራሳችን ከነርቭ ሲስተም ውጭ በራሱ ፕሮሰስ የሚያደርግ ከሆነ የሚንቀሳቀስ ከሆነ እንግዲህ ከቁጥጥር ወጥቷል ማለት ነው። እና አንድ የክርስቶስ አካል ነኝ የሚል ምእመንም ከክርስቶስ ቁጥጥር ውጭ ከሆነ ይሄ ሰው በትክክለኛው መንገድ ኦፕሬት እያደረገ አይደለም ማለት ነው። እና ወናምን ባቲ ቤተክርስቲያን ብለን ኩላዊነት ከዚህ አንጻር ነው የሚተረጎም ማለት ነው። እንተ ላይ ለኩሉ ይልና ጉባኤ ዘሐዋርያት ይላል። የሐዋርያት ጉባኤ ይላታል። ሐዋርያት የሰበሰቧት። የሐዋርያት ማለት መጀመሪያ ሐዋርያ የተባለ ማን ነው ካለ እግዚእነ ኢየሱስ ክርስቶስ ነው። ኢየሱስ ሐዋርያ ተብሏል። ዕብራውያን ምዕራፍ 3 ላይ
ቅዱስ ጳውሎስ ዕብራውያን ምዕራፍ 3 ቁጥር 1 ላይ ርእይወ ለዝንቱ ሐዋርያክሙ ሊቀ ካህናት፣ ሊቀ ካህናታችሁንና የእምነታችሁን ሐዋርያ ክርስቶስን ተመልከቱት ይላል። የእምነታችን ሐዋርያ ኢየሱስ ክርስቶስ ምን ይባላል? ሐዋርያ ተብሏል። ሐዋርያ ማለት ሄያጅ የሚሄድ ማለት ነው። እሱም ከአባቱ ተልኮ መጥቷልና ሐዋርያ ተብሎ ተጠርቷል። በመልካ ኢየሱስ ላይ ኢየሱስ ክርስቶስ ነቢይ ወሐዋርያ ይሏል። ኢየሱስ ክርስቶስ ነቢይ ሐዋርያ እያለ ይጠራዋል። ሐዋርያ ስንል እንደ ሌሎች ሐዋርያት ተራ ሐዋርያ ሳይሆን የባሕርይ አምላክ ነው፣ ግን ተልኮ የመጣ ሐዋርያዊ ነው። ኢየሱስ ክርስቶስ ለፍለጋ የመጣ የጠፋውን ለመፈለግ የመጣ ሐዋርያ ነው። ሁለተኛ ሐዋርያ የተባለ መንፈስ ቅዱስ ነው። መንፈስ ቅዱስም ተልኳል። ምክንያቱም ጌታ ወሶበ ይመጽእ ጰራቅሊጦስ ዘአነ እፌኑ ለክሙ ውእቱ ይመርሐክሙ ሀበ ኩሉ ጽድቅ፣ ከአብ የሚወጣ እኔ የምልክላችሁ መንፈስ ቅዱስ በመጣ ጊዜ እኔ የምልክላችሁ ይኸውላችሁ፣ መንፈስ ቅዱስ ራሱ ሐዋርያ ተብሎ ተጠርቷል ማለት ነው። እና ቤተክርስቲያን ሐዋርያዊት ናት ስንል በክርስቶስ የባሕርይ አምላክነት ያመነች በመንፈስ ቅዱስ የተዋጀች ቤት ናት እያልን ነው። እንደ ክርስቶስ ሐዋርያዊት ናት፣ እንደ መንፈስ ቅዱስ ሐዋርያዊት ናት። ያ ማለት በክርስቶስ የባሕርይ አምላክነት የምታምን የክርስቶስን ተልእኮ የምታስቀጥል ናት። ይህን አገልግሎቷን የምታስቀጥለው ደግሞ በተላከላት መንፈስ ቅዱስ አማካኝነት ነው። ለሐዋርያትም መጀመሪያ ለአገልግሎት መቅድም ያደረገው መንፈስ ቅዱስን መላክ ስለሆነ ማለት ነው። ሌላ ሐዋርያዊት ናት ሲባል ቤተክርስቲያን ሐዋርያዊት ናት ያሰኛት የ12ቱ ሐዋርያት ትምህርት፣ ትውፊት፣ ሕይወት፣ ስርዓት፣ ሃይማኖት ያሏት ስለሆነች ነው ሐዋርያዊት ያሰኛት። ለዚህ ነው ፋዘር ካሊስቶስ ዌር የሚባል አባት ታውቁ ይሆናል። ካሊስቶስ ዌር ዘ ኦርቶዶክስ ቸርች የሚል የቤተክርስቲያን ታሪክ መጽሐፍ አላቸው። እሳቸው ምን ይላሉ? ዛሬ ላይ የምናጥነው ዕጣን ይላሉ። ዛሬ ላይ የምናጥነው ዕጣን የዛሬ 2000 ዓመት ጴጥሮስና ጳውሎስ ያጠኑትን ዕጣን ነው። የዛሬቱ ኦርቶዶክሳዊት ቤተክርስቲያን የያኔውን ዕጣን የያኔውን የዕጣን መዓዛ የምታሸት ናት ይላሉ። ልብ አድርጉ። ሐዋርያት ያጠኑትን ዕጣን እናጥናለን። ሐዋርያት የበሉትን ስጋና ደም እንበላለን። ሐዋርያት የያዙትን ስልጣነ ክህነት እንይዛለን። ሐዋርያት የኖሩትን መንፈሳዊ ሕይወት እንኖራለን። የሐዋርያትን መጽሐፍ እናነባለን። በሐዋርያዊ አረዳድ በሐዋርያዊ አተረጓጎም እንረዳዋለን ማለት ነው። ስለዚህ አፖስቶሊክ ናት ኦርቶዶክሳዊት ቤተክርስቲያን፣ አፖስቶሊክ ናት። አሁን ብዙ ጊዜ ጴንጤዎች ናቸው መሰል አፖስቶሊክ ቸርች እያሉ ራሳቸው የሚጠሩ የሆነ አንጃ አለ፣ የሆነ ክፍል አለ። አፖስቶሊክ ናት የምትባለው ይህች ቤተክርስቲያን ናት። አፖስቶሊክ የሚያሰኛት እኮ አንዲትን ቤተክርስቲያን የሐዋርያትን ትምህርት፣ የሐዋርያትን ክህነት፣ የሐዋርያትን ሕይወት ይዛ ስትገኝ ነው። ምንም ይሁን ምን ከሐዋርያዊ ትውፊት ያፈነገጠ ነገር ሁሉ አደገኛ ነው። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አሁን ላይ ብዙ ከሐዋርያት ያልተገኙ ዓለማዊ እንግዳ ነገሮች እየተቀላቀሉባት ይገኛሉ። ምናልባት ትውፊት በሚለው እናነሳው ይሆናል። ጊዜ ያለኝ የሆነኝ እንዲያው በዚሁ አጋጣሚ ልቀጥል። ጊዜ አለ መምህር፣ ያው ዘግይተን ስለጀመርን ሰዓቱ ቢሄድም ጊዜ አለ። መልካም ካለ እንግዲህ ለጥያቄ የተወሰነ ጊዜ ከሰጠን እሺ። ጥሩ እንግዲያው ምንድነው መሰላችሁ ወነአምን በአሐቲ ቅድስት ቤተክርስቲያን ተላይ ለኩሉ ጉባኤ ዘሐዋርያት ብዬ አጠቃላይ የቤተክርስቲያን ባሕርይ ወይም መገለጫ የሚባለውን ይኸው ዘረዘርኩ። አሁን ጥቂት ስለ ትውፊት ልበል። ትውፊት የሚለው ቃል አወፈየ ሰጠ ከሚለው የተገኘ ነው። ትውፊት የሚለው ባዕድ ከምዕላድ ይባላል። በግዕዝ በቅኔ ቤት ባዕድ ከምዕላድ ይባላል። ቅብብሎሽ ማለት ነው። ፓራዶሲስ የሚለው የግሪክኛው ቃል ማለት ነው። ቀጥታ እጅ በእጅ መቀባበልን የሚያጠይቅ ቃል ነው ትውፊት የሚለው ማለት ነው። እና የኦርቶዶክሳዊት ቤተክርስቲያን አንዱ ትልቁ መገለጫዋ ትውፊታዊነት ነው። አንዳንድ ጊዜ ትውፊት ሲተረጎም ሰምታችሁ ከሆነ ትውፊት ምንድን ነው ሲባል ዝም ብሎ በቃል ሲወርድ የመጣ አፈ ታሪክ በመጽሐፍ ያልተጻፈ የሚሉ ሰዎች አሉ። ይሄ ጎዶሎ ትርጓሜ ነው። ሪዳክት ሆኗል። በጣም ህጹጽ ነው። የተጻፈውም ያልተጻፈውም ትውፊት ነው። በቤተ ክርስቲያን መጽሐፍ ቅዱስ ራሱ ትውፊት ነው። የተጻፈ የትውፊት አካል ነው። ትውፊት ያልሆነ የለም። ክህነታችን ትውፊት ነው። ማህሌታችን ትውፊት ነው።
በቅብብሎች ነው። ስርዓተ ቅዳሴው ትውፊታዊ ነው፣ በቅብብሎች ነው። ታቦቱ ትውፊታዊ ነው፣ በቅብብሎች ነው። ቅዱሳት መጻሕፍቱ በቅብብሎች ነው፣ ትውፊታዊ ናቸው። ያልተቀበልነው ምንም ነገር የለም። ምንት ብከ ዘኢነሳይከ እምካልእከ ወምንት ብከ ውሁብ ለከ ይላል ቅዱስ ጳውሎስ። ውሁብ ለከ ይላሉ ሊቃውንት። ከሌላው ያልተቀበልከው አንተ ከራስህ የሰራኸው ምን አለ ይላሉ። ከሌላው ያልተቀበልነው ከኛ ያመጣነው ምንም ነገር የለም እና ትውፊታዊት ናት ኦርቶዶክሳዊት። እያንዳንዱ ትውፊት ነው። አሁን በዚህ በቅዳሴያችን መንግስቶ ወጽድቆ ዘአወፈይኒ ያወፈይኩ ከብሎ በቅዳሴው ሰዓት ወንጌል ሲነበብ ካህኑ ለካህኑ ወንጌሉን ሲያቀብለው ታያላችሁ አይደለ? እጅ በእጅ በቅብብል የመጣ ያ የቤተ ክርስቲያኒቱን ባህሪ በትክክል የሚገልጥ ድርጊት ነው። ያ ትውፊት ሲባል ግን በመጽሐፍ የሚገለጥ ትውፊት አለ፣ በቃል ብቻ ሲወርድ የሚመጣ ትውፊት አለ፣ በድርጊት የሚገለጥ ትውፊት አለ። ይለያያል። እና በዋናነት ሁለት አይነት ትውፊቶች አሉ። አንደኛው ዩኒቨርሳል ትራዲሽን ወይም ደግሞ ሆሊ ትራዲሽን የሚባለው ትልቁ ትውፊት ዋናው ኦሪጂናሉ ትውፊት የሚባለው ነው። ሁለተኛው ሎካል ትራዲሽን ወይም አካባቢያዊ የሚባለው ነው። ዋናው ኦሪጂናል ይሄ ምንድነው? ሆሊ ትራዲሽን የሚባለው ጌታ ለሐዋርያት የሰጣቸው፣ ሐዋርያት ደግሞ ከነሱ በኋላ ለተነሱት እያቀበሏቸው የመጡት ትውፊት ነው። ያ ሆሊ ትራዲሽን ይባላል። ቅዱስ ትውፊት ይባላል። ማይሻር ማይሸረሸር ለድርድር የማይቀርብ ነው። ለምሳሌ ቅዱሳት መጻሕፍቱ የመጻሕፍት አተረጓጎም ይሄ ማይንድ ሴቱ ቅዱስ ስጋው ክቡር ደግሞ ስርዓተ ቅዳሴው ስርዓተ አምልኮ ይሄ የመሳሰለው ነገር ሆሊ ነው። ምንም ከሀገር ሀገር ምንም ልዩነት የለውም። አንዲት ቤተክርስቲያን ኦርቶዶክሳዊት ነኝ ለማለት የግድ ሊኖራት የሚገባ ትውፊት ነው ሆሊ ትራዲሽን የሚባለው። ሁሉንም አብያተ ክርስቲያናት አንድ የሚያደርግ ትራዲሽን ነው ሆሊ ትራዲሽን የሚባለው። የክህነት ትራዲሽን፣ የክህነት አሰጣጥ ትራዲሽኑ፣ የቅዳሴው የምኑ ወዘተ ማለት ነው። ሎካል የሚባለው ግን ቤተክርስቲያን በደረሰችበት ሀገር የሀገራቱን ባህልና ትውፊት አጨፈልቅም ማለት በሄደችበት ሀገር የሀገሩን ቋንቋ አይ በዚህ ቋንቋ ካልሆነ በዚህኛው ቋንቋ አታመስግን እግዚአብሔርን አታመስግን አትለው። ማህበረሰቡ እንደ ማህበረሰብ ያዳበረው ባህል ይኖራል። ዝም ብሎ ሲኖር ሎካል ትራዲሽን ማለት ነው። ያ ወደ ቤተ ክርስቲያን ሊገባ ይችላል። ያ ሰተት ብሎ ወደ ቤተ ክርስቲያን ሊገባ ይችላል። ግን ያ ትራዲሽን ከዋናው ቅድም ካልኳችሁ ከሆሊ ትራዲሽን ጋር እስካልተጋጨ ድረስ ችግር የለውም፣ ይቀጥላል። የሚጋጭ ከሆነ ግን ይነቀላል። ለምሳሌ አሁን ምሳሌ ሰጥቼ ይበልጥ ለአብራራው ይሄንን ነገር። ለምሳሌ አጽዋማት በዓላትን ማክበር ሆሊ ትራዲሽን ነው። በሁሉም አብያተ ክርስቲያናት አለ። ጾም፣ ጥምቀት ማክበር በሁሉም ቤተክርስቲያን አለ። ሆሊ ትራዲሽን ነው። መስቀልን ማክበር በሁሉም ቤተክርስቲያን አለ። ሆሊ ትራዲሽን ነው። ይሄ ሆሊ ነው፣ በቃ አይነኬ ነው። ወደ ኢትዮጵያ ስንመጣ ግን አለ፣ ግን የሚከበርበት መንገድ ግን ሎካል ነው። ለምሳሌ መስቀል ደመራ እንደምራለን፣ እናጤሳለን፣ ታሪኩን ይዘን የራሳችንን ቀለም ጨምረንበታል። ነገር ግን ከዋናው ሐዋርያዊ ትውፊት ጋር ስለማይጋጭ እንዲያውም ይበልጥ ነገረ መስቀሉን አጉልቶ ስለሚያሳይ ደመራን አንነቅፍም። ደመራ ተጠብቆ ይቀጥላል። ጥምቀት ሌሎች አብያተ ክርስቲያናትም ያከብሩታል። የጥምቀት በዓል ኢትዮጵያ ውስጥ ሲመጣ ግን ለየት ይላል። በተለይ ጎንደር ብትመጡ ከወር በላይ እናከብረዋለን። በየዋዜማው ታቦታቱን ወደ ባህረ ጥምቀት እናወርዳለን። ስብሐተ እግዚአብሔር በጣም በስፋት ይሰጣል። ዝማሬው ምኑ ያው ሎካል ነው። ከዋናው ትራዲሽን ጋር ስለማይጋጭ ይልቁንስ ይበልጥ የጥምቀትን ክብር በጌታ መጠመቅ ያገኘነውን ጸጋ ይበልጥ የሚያጎላ ስለሆነ ይሄ ሎካል ትራዲሽን አይነቀፍም። ለምሳሌ የትንሳኤ በዓል ሲከበር እኛ ኢትዮጵያውያን ያው የትንሳኤ ቤተክርስቲያን እናድራለን። ሌሊት መጠን የሚቀመሰውን ቀምሰን መተኛት። በሌሎች ሀገራት ደግሞ አይታችሁ ከሆነ ወደ ግብፅን ጨምሮ ወደ ምስራቅ ኦርቶዶክስ እንቁላል ይዘው ወደ ቤተክርስቲያን የሚያከብሩት እንትን አለ። እንቁላል፣ ቀይ እንቁላል ምናምን ይዘው አይታችሁ ከሆነ እሷው ሎካል ትራዲሽናቸው ነው። ምክንያቱም የጌታን ትንሳኤ ማርያም መግደላዊት ለጢባሪዎስ ቄሳር ስታስረዳ እንቁላል ይዛ ነው። እንዴት ከሞት ሊነሳ ቻለ ብሎ ሲጠይቃት እንቁላል ይዛ ከዚህ ከሚፈርጥ አስኳል ሕይወት ያለው ጫጩት ይኸው ሲወጣ ተመልከት ብላ በዚያ አስረድታ ከዚህ
ጫጩት የሚገኝ ከሆነ ጌታዬ መቃብር ሳይከፍት ተነሳ ብለህ ለምን ይደንቃል ብላ በዚያ ስላስረዳቸው የጌታን ትንሣኤ በዚያ መንገድ ስለገለጸችለት ብለው እንቁላል ይዘው ያከብራሉ። ቤተክርስቲያን እንቁላል ይዘው ይሄዳሉ። ይሄንን በማህበራዊ ሚዲያም ገብታችሁ አሁን ዩቲዩብ ላይ ምናምን ብትፈልጉ ታገኛላችሁ። ይሄ እንዴት ሴሌብሬት እንደሚያደርጉት ያንን ቀን ማለት ነው። አሁን ይሄ ሎካል ነው፣ እኛ ሀገር የለም፣ ግን ችግር የለውም። ይበልጥ ታሪኩን እንትን የሚል ነው፣ የሚያብራራ ነው እና ሎካል ትራዲሽኖች ደግሞ ይኖራሉ። ለምሳሌ የጴጥሮስ ጳውሎስን በዓል ስናከብር አነባብሮ ተደርጎ መሀል ላይ ኑግ ተቀብቶ ምናምን አለ። በቃ ሁለቱ አነባብሮ የሚወክለው አለ። ቅባት የፍቅር ነው፣ ይርሐቀ ይላል። ቅባት የፍቅር ነው። የሁለቱ ሐዋርያት ሰጠው ደግሞ እስከ መጨረሻው ድረስ በፍቅር ጸንቶ መኖር እያሉ ሎካል የሆነ ነገር ነው። አሁን ይህን ስል ግን እንደ የሆነ ጊዜ 12ቱ የዶሮ ብልት የ12ቱ ሐዋርያት ምሳሌ ነው ምናምን እየተባለ ሚዲያ ላይ የሚንጫጫ ወሬ ነበረ። አሁን እንደዚህ አይነት ሊትራል የሆኑ ኬዞችን ለማንሳት አይደለም፣ ቁም ነገርም አይደሉም እንዲህ አይነት ጉዳዮች እያልኳቸው ያለሁት በሆሊ ትራዲሽን በዋናው በኦሪጂናል ትራዲሽን እና ኋላ ላይ በሚመጡ ሎካል ትራዲሽኖች መካከል ያለውን ልዩነት እንድታውቁ ነው። ለምሳሌ በከበሮ መዘመር ሎካል ነው፣ እኛ ሀገር ብቻ ያለ ነው። አንዳንዶች ኪወርድ ያስገቡም አሉ፣ ነውር ነው። እንኳን ኪወርድ ከበሮም በጣም ያላግባብ እየሆነ ነው። እንዲያውም ወደ ጥንቷ ቤተክርስቲያን ብንሄድ ይሄ ሲጀመርም በዚህ ኢንስትሩሜንታል የሆነ ነገር መጠቀም ተገቢም አይደለም ነው። ያው ግን እሱ ሊያወያይ ይችላል። ኤኒዌይ እሱን ተውት እና ምላችሁ ፈልጌ ነው ትውፊት በዋናነት ዩኒቨርሳል ትራዲሽን እና ሎካል ትራዲሽን ተብሎ እንደዚህ በሁለት የትውፊት አይነቶች ይከፈላል። ዋናው ትራዲሽን የግድ ፕሪዘርቭ መደረግ አለበት፣ መጠበቅ አለበት። ሎካል ትራዲሽኖች ከዋናው ትራዲሽን ጋር እስካልተጻረሩ ድረስ ይቀጥላሉ። የሚጻረሩ ከሆነ ደግሞ ይነቀላሉ። ለምሳሌ መስቀል ክርስቶስ ጥልን በመስቀሉ ገደለ እያልን የምናከብረው በዓል ነው። ግን የመስቀል ዕለት ሰው እርስ በርሱ የሚገዳደል ከሆነ በዓል በማክበር ስም በቃ ይቆም፣ እዚህ በኋላ በዓሉ መከበር የለ፣ በዚህ መንገድ አይከበርም። በዓሉ ይከበራል፣ በዚህ መንገድ ግን አይከበርም ብላ ቤተክርስቲያን ልታስወግደው ትችላለች። የፖለቲካ ጉዳይ ማስፈጸሚያ ከሆነ ሊቀር ይችላል። ጥምቀት የመንጻት በዓል ነው፣ ግን በጥምቀት ስም ሰው ዝሙት እየሰራ የሚረክስ ከሆነ እንዴ እኔ በዝማሬ እንዲከበር እንጂ ለዘፈንማ ሌላው ቀን ምን አለ የጌታ በዓል በዚህ መንገድ አይከበርም ብላ ቤተክርስቲያን ታቦቱን ኦደት አድርጋ ዕለቱን ልታስገባ ትችላለች፣ እንደ ጥንቱ ልታረገው ትችላለች ማለት ነው። እና ሎካል ትራዲሽኖች በአግባቡ ካልተያዙ ዋናው ትራዲሽን ላይ ተጽዕኖ ሊፈጥሩ ይችላሉ ማለት ነው። እዚህ ኦሪት ዘሌዋውያን ምዕራፍ 10 ላይ ያለ ኃይለ ቃል አለ። የካህኑ የአሮን ልጆች ሙሴ ደብተራ ኦሪትን ሰርቶ ከጨረሰ በኋላ ታቦቱን የሚያጥንበት እሳት ከሰማይ ነው የወረደለት። በደንብ ስሙ። ከሰማይ ነው የወረደለት እሳቱ። ከዚያ በኋላ የካህናቱ ስራ ምን እንደሆነ ታውቃላችሁ? እሳቱ እንዳይጠፋ መቆስቆስ ነው። በየሰሙኑ የሚመደበው ካህን አይኑን ከዚያ እሳት አያነሳም፣ መቆስቆስ አለበት እንዳይጠፋ ማለት ነው። ከዕለታት አንድ ቀን ግን የካህኑ የአሮን ልጆች ከደጅ ላይ ወጣው ወሬያቸውን ሲጫወቱ እሳቱ አልቆ አመድ ሆነ ይላል። ከዚያ ምን ተባባሉ? አይ እሳቱ አልቋል፣ በምን ልናጥን ነው አለ አንደኛው። ታዲያ ምን ችግር አለ? ሂድና ከሰፈር ጭረህና አሉ። ምን ችግር አለው ማለት ችግር አለው ራሱ ቃሉ ምን ችግር አለው የሚለው ቃል። ሄዱና እነሱ ከሰፈር እሳት ሲጭሩ የእግዚአብሔር እሳት ከሰማይ ወርዳ እነሱን አመድ አረገቻቸው ይላል። ይሄ ለሙሴ ከሰማይ የወረደው እሳት የሃይማኖት ምሳሌ ነው። የኛ ድርሻ ምንድን ነው? ያ የሃይማኖት እሳት እንዳይጠፋ መቆስቆስ ነው። ማስተማር፣ መስበክ፣ መጻፍ በተለያየ መንገድ ነው። ከዚያ ውጪ ሌላ አዲስ እሳት ለማምጣት አዲስ ትውፊት፣ አዲስ ትራዲሽን ለማምጣት የሚሄድ ሰው ግን በእግዚአብሔር እሳት ይበላል፣ ይቃጠላል። ጥንቃቄ ያስፈልጋል። የግዴለሽ ትውልድ እየመጣ ነው። ቤተክርስቲያን እናሰራ ብሎ እሁድ ተነስቶ በሌሊት መሮጥ አሁን ምን ይባላል? እስኪ ንገሩኝ። ከየት የመጣ ትራዲሽን ነው? ቲሸርት ገዝቶ ኃይለ ገብረስላሴ ታላቁ ሩጫ ከሚለው የተኮረጀ አይደለም ይሄ? ወይም ደግሞ ለካንሰር ቀን እሮጣለሁ፣ ለእጅ መታጠብ ቀን እሮጣለሁ እያሉ ቲሸርት ከሚቸበችው ከዛ የተኮረጀ አይደለም? ነገ የሚመጣው ትውልድ እኮ
ከመቶ ዓመት በኋላ የሚነሳው ትውልድ የድሮ ክርስቲያኖች እሁድ እሁድ ሌሊት ተነስተው ይሮጡ ነበር ብሎ ማስቀደስ ትቶ ሊሮጥ እኮ ነው። እያያችሁ ነው። በዚህች ቀን የሚቻለው ስጋውን ደሙን ይቀበል፣ ስጋውን ደሙን መቀበል ካልተቻለው ታምሯን ሰምቶ ወደ ቤቱ ይሄድ ሚለው እኮ በዚህች ቀን የሚቻለው በሌሊት ተነስቶ ይሮጥ፣ መሮጥ ካልተቻለው ቲሸርቱን ገዝቶ ወደ ቤቱ ይሄድ ሊለን እኮ ነው ነገ የሚመጣው ትውልድ። እንዴት አይነት ድንቁርና! ጳጳሳትን ቀሚስ ለብሶ ጳጳሱ ራሱ ሲሮጥ ስታዩት አያሳዝንም? መነኩሴው ቀሚሱ እስኪጠልፈው ቄሱ። አሁን ይሄ እንዲው ትችት ምናምን የሚል ሰው አለ። በገሃድ መነገር አለበት። ትውልዱ መዳን አለበት። ስህተቶች አለበለዚያ ካቶሊክን እያየናት ካቶሊክን ጉድጓድ የከተታት ምንድን ነው? በየጊዜው ራሷን አፕዴት ማድረጉ አይደለም እንዴ? ያው ድሮም ስህተት ናት፣ ስህተት ነበረች። ኋላ ግን በየጊዜው ደግሞ በቃ ያለ ማቋረጥ ራሷን ሰልፍ ሊኩዊዴሽን የሚባል ራሷን በራሷ በቃ ሊኩዊዴት አደረገች። በቃ በጣም አፕዴት አደረገች። ያው የምታዩት ካቶሊክ ዛሬ ላይ አውሮፓ ውስጥ ጭፈራ ቤትና ሬስቶራንት ሆነውላታል፣ ቸርቾቿም ማለት ነው። የኛውም እንደዚያ ነው። በዚህ አካሄድ መንግስተ ሰማያት የሚገባ ሳይሆን ብሔራዊ ኦሎምፒክ የሚገባ ምንን ነው ምናመርት እና ጥንቃቄ ያስፈልጋል። እኔ ሰሞኑን አንድ ሰንበት ትምህርት ቤት ለማሰራት ተብሎ አዲስ አበባ ውስጥ የእግር ኳስ ውድድር በሰንበት ትምህርት ቤቱ ዲያቆናትና በመቅደሱ ዲያቆናት መካከል የተደረገ ኳስ ጨዋታ እንዲህ ይሄ በጣም የባለስልጣናትና የኮሜዲያን ጨዋታ ምናምን ከምትባሏ የተኮረጀሽ ማለት ነው። ሪዳክት ቤተክርስቲያን የተቋቋመለትን ዓላማ ያወርደዋል። እንዲህ አይነት ትውፊቶች አደገኞች ናቸው። አዳዲስ ነገር ማምጣት አደገኛ ነው። ሲጀመር ይኸውላችሁ ቤተክርስቲያን በማነጽ ትልልቅ ካቴድራሎችን በመገንባት የቤተክርስቲያንን ችግር አንቀርፈውም። እንዲያውም እኛ አሁን እየገነባን ያለን የሚመስለኝ እኔ ለጴንጤ መጨፈሪያ እንዳይሆን። ምዕመኑ ከሌለ ምን ያደርጋል? ወጣቱ ያለ ጭፈራ ቤት ነው፣ ወጣቱ ያለ ሺሻ ቤት ነው፣ ወጣቱ ያለ ሌላ ቦታ ነው። ታዲያ ምንድነው ማን ሊገባበት ነው? ነገ እነዚህ ትልልቅ ካቴድራሎች የሚሰሩት መንግስት ሙዚየም እንዲያደርጋቸው እንደዛ ካልሆነ በስተቀር ማለት ነው። እና አንዳንዴ በእኛም ቤት ያሉ ሊቃውንት አንዳንድ ችግር አለባቸው። ቤተክርስቲያኒቱን የኛ ሊቃውንት ለምሳሌ ቤተክርስቲያን ጌታ ሲያስተምር ሐዋርያትን ወንጌልን ያስተማራቸው፣ መንግስተ ሰማያት የሚገባበትን መንገድ ነው የነገራቸው። ከዚያ ውጪ ስለ ቅጠል አላስተማራቸውም፣ ስለ ኮከብ ቆጠራ አላስተማራቸውም፣ ስለምንም አላስተማራቸውም። ያ ማለት ቅጠላ ቅጠሎችን ተጠቅሞ ባህላዊ መድኃኒት መቀመም አያስፈልግም ማለት አይደለም። በዚህ በፋርማሲው የሚመረተው በዘመናዊ መንገድ የሚመረተውም ያው ከቅጠል ከምን ተሰብስቦ ነው። አስማት የአጋንንት ስም እስካልተጠራበትና ጥንቆላ ስራ እስካልተሰራበት ድረስ እጽዋትም ለመድኃኒትነት ስለተፈጠሩ ተመራምሮ መድኃኒት መቀመም ኃጢአት አይደለም። ስር መማስቀጠል መበጠስ፣ ጨጨ ጀጀ እያሉ መድገም ግን ኃጢአት ነው። እሱ ኃጢአት ነው። እና አሁን አንዳንዶች እንዲህ አይነት ኮከብ ቆጥረው አባቶቻችን የኮከብ ቆጠራ በስነ ከዋክብት እንዲደርሰው እንዲወጣው ምን ይጠበስ ምን ይሁን? ይሄ ምን ያደርጋታል? ጆርጅ ፍሎሮቭስኪ የሚባል ሊቅ ምን ይላል? የቤተ ክርስቲያኒቱ ሊቃውንት እንደ አንድ ሳይንቲስት ያጠኑትን ጥናት የቤተ ክርስቲያኒቱ መሰረታዊ ትምህርት አስመስሎ ማቅረብ ቤተ ክርስቲያኒቱ የተቋቋመችለትን ዋናውን የመዳን ትምህርት ወደ ሳይንሳዊ መንገድ የመለወጥ ሊቃውንቱን ወደ ሳይንቲስትነት ማውረድ፣ ቤተ ክርስቲያኒቱን ደግሞ ወደ ሪሰርች ሴንተርነት ማውረድ ነው። ቤተ ክርስቲያን የድህነት ቤት የሰማያዊ መንግስት ናት። እግረ መንገዳቸው ሊቃውንቱ ኮከብ ሊቆጥሩ ይችላሉ፣ እንማረዋለን፣ እንቆጥረዋለን። ይሄ ምንም ብርቅም አይደለም። ደግሞ አሁን ከባድ ትምህርትም እንዳታረጉት። በነገራችን ላይ አሁን እዚህ ብትመጡ አለ አቡሻህር የሚያስተምሩ ሊቃውንት አሉ፣ ያስቆጥሩናል፣ እናውቀዋለን። በምናውቀው ልክ ያቅማችንን ያህል መቼም ይሄ ኮከብ መቼ ይወጣል የሚለውን ለማወቅ ብዙ ጥበብ አይፈልግም፣ እውነት ለማውራት ውሸት ካልሆነ በስተቀር። ስለ ቅጠላ ቅጠሉን ቢመጣ ምንም ቁም ነገር የለውም፣ ቁም ነገር ያለው ነገር አይደለም። ግን ይሄንን እንደ ትልቅ እንደ ብርቅ ነገር አድርጎ ዋና ሚኒስትሪም ቴዎሎጂ አስመስሎ ማስተማር ቤተክርስቲያኒቱን ከዋናዋ ዓላማዋ አውርዶ እንደ ናሳ እንድትቆጠር ማድረግ ነው። ምርምሩ ይጎዳል እያልኩ አይደለም፣ በሚጠቅመው መንገድ ይጠቅማል። የሚጎዳበት አንግልም ሊኖር ይችላል። የሚጎዳውን ነገር ትቶ ለበጎ ዓላማ ቢያውሉት፣ በሽተኛ ቢፈውሱበት፣ ለምርምር ቢያውሉት፣ ለእርሻ ለምን ቢውል ምንም ኃጢአት የለውም።
መንግስተ ሰማያት ግን አትገባም። አቡሻህር ስለተማርክ መንግስተ ሰማያት አትገባም። እኛ ሊቃውንቱ እኮ በዓላትን አጽዋማትን ምንን ለማውጣት ለሊተርጂካል ካሌንደር ነው በደንብ የተጠቀሙበት እንጂ ከዚያ ያለፈውንማ ንቀውት መስሎኝ። የተናቀ እኮ ነው። ምኑን እውቀት ነው የሚለው? እሱን ማወቅ ቅድስና ቢሆን የናሳ ሳይንቲስቶችን ቅዱስ ብለን ገድል በጻፍንላቸው ነበር እኮ። እና ማይታወቅና በጣም እንዲው የሆነ ትልቅ ነገር አስመስሎ መቁጠርም ተገቢ አይመስለኝም። መማሩን አይከፋም፣ መማሩ ክፋት የለውም። ግን የቤተ ክርስቲያኒቱ መደበኛ ትምህርት አስመስሎ እዛ ነገር ላይ ብቻ መንጠልጠል ግን ዋናውን የመዳንን ወንጌል ሪዳክት የሚያደርግ ነው፣ ያጎድለዋል ከዋናው ነገር ማለት ነው። እና ስለዚህ ትውፊታችንን እንጠብቅ፣ ቤተ ክርስቲያናችንን እንጠብቅ። አዳዲስ እንግዳ ነገሮችን ስናይ መታገስ የለብንም። ልመና፣ አውደ ምሕረት ላይ የሚደረግ ልመና፣ ይሄ አንዳንድ ጣዖት የሚመስል ትውፊት በየጠበሎቻችን ያለ ቂጣ፣ አምባሻ፣ አገዳ ምናምን ሰብስቦ የሌለ ነገር እዛ ቤተክርስቲያን ውስጥ እያገቡ ሌላ ታሪክ መፍጠር እኔ እንጃ። እኔ አሁን በፕሮቴስታንቶቹ ላይ አንድ ኦርቶዶክሲዝ አንደር ዘ ክላውድ ኦፍ ፕሮቴስታንቲዝም ብለው የጻፉ አንድ ጄምስ አምሪክ የሚባሉ ሊቃሉ ኦርቶዶክሳዊነት በፕሮቴስታንቲዝም ደመና ስር ያለ ይመስለኛል ይላሉ። በጣም ፕሮቴስታንታዊ ጥላ እያጠላበት የመጣ ይመስለኛል። የአበውን ትውፊት እንትን እያሉ ይመስለኛልና ነገር አበዛው መሰለኝ። ይቅርታ ስለነበረኝ ጊዜ እግዚአብሔር ስም የተመሰገነ ይሁን። ስብሐት ለእግዚአብሔር።